ያደርጋሉ እንጂ የኢትዮጵያ ባንዲራ ፋኖ ያነሳው ባንዲራ የኢትዮጵያ ባንዲራ ነው። ኦኬ ይሄን ነው በደንብ ይሄንን ማወቅ አለብህ። አስምረህ መያዝ አለብህ። ስላሴ አንበሳ ነበረው መለስ ዜናዊ ሲመጣ ደግሞ የብሔር ብሔረሰቦች በሚል ሂሳብ ይሄንን የሰይጣን ምልክት መሃል ላይ አድርጎበታል። ሜቢ አብይ አህመድም ከፈለገ መቀየር ይችላል መሃሉ አረንጓዴ ቢጫውን ቀይ ግን መቀየር አይቻልም። ሌላ እዚህ ቤት ምን ተነገረ መሰረት ሄዳ ፕሊዝ አንድ ነገር እቺ ብቻ ነገር ቴዲ አፍሮ ኢትዮጵያን ለዚህ ደረጃ ካበቋት አንዱ ነው ብሎ የሳሚ የሚባል ልጅ ተናገረ። አንድ ነገር ልንገር አንተ ለአንተ ዘመዶች ራሱ አንተ ለምት 17 በጣም ቁንጣ የሚለውን ዘፈን ጋብዣለሁ። በዛ የተበሳጨክ ኢትዮጵያን ለማፍረስ በነገራችን ላይ ቴዲ አፍሮን የሚጠሉት እነዚህ ጽንፍ የረገጡ የኦሮሞ ህዝብ አይደለም። የኦሮሞ ኢትዮጵያን ጠል የኦሮሞ አሉ ኢትዮጵያን ጠል ብሔርተኞች እነዛና የትግራይ ብሔርተኞች ናቸው። ለምን ሁለቱም ገንጣዮች ናቸው። ሀገር አይወዱም። በነገራችን ላይ ህገ መንግስቱም ላይ እስከ መገንጠል ብለው ህገ መንግስቱን አማራን ያገለለ ህገ መንግስት የጻፉት እነዚህ ሁለት ጽንፈኛ አደገኛ ገንጣዮች ስለሆኑ ሳሚ እነዛ ፓርት ስለሆነ ነው ቴዲን የሚጠራው። አመሰግናለሁ። ቴዲ ሳይሆን ያንተ አባቶች ናቸው ኢትዮጵያን ለዚህ ደረጃ ያበቁ። ሳሚ ይሄን እንድትዝልኝ ቴንክ ዩ ጨርሻለሁ። ቴዲ ዳናር ቴንክ ዩ ተምር ኡና አማራ ኦኬ ቴንክ ዩ ቴዲ በመጨረሻ ደርሶናል። ሌሎች ያላወሩ ስላሉ ቶሎ ለመጨረስ ሞክራለሁ። አንዳንድ ሰዎች ህወሓትን ቴዲ ለመቃወም የዘፈነውን ዘፈን ከህዝብ ጋር ሰፍተው አቅርበዋል። ልጁ ያቀረበው አንድና አንድ ነገር ነው፣ የወያኔ ጭቆና ለመቃወም አዲስ ንጉስ እንጂ ለውጥ መቼ መጣ ነው ያለው። ልጁ የተናገረው ስርዓትን ነው። መተው ግን የትግራይ ህዝብ ጭፍጨፋ ላይ ያሉ ፓርቲስፔት አድርጓል ብለው አንስቷል። ቴዲ በደረሰበት ግፍ ባደረጉት ነገር ቢኖር ወጥቶ ራሱ ያንን ቢያደርግ አይፈረድበትም ነበር። ነገር ግን ያንን አላደረገም። እንደውም ይሄ የሞራል ልዕልናውን ነው የሚያሳየውና እንትን ሊባልለት ነው፣ ሪስፔክት ሊደረግለት ነው የሚገባው። በአማራ ትግል ላይ ያለን ማንኛችንም በኢትዮጵያ ጣፋንታ ላይ ምንም አይነት ልዩነት የለንም። ከቴዲ ሳቤ ጋር ከሌሎች የዜጋ ፖለቲካ አራማጆች ጋር ምንም አይነት እዚህ ግባ የሚባል ልዩነት የለም። እኛ በኢትዮጵያ ዳር ድንበር መከበር እናምናለን። እኛ ተገንጣዮች አይደለንም። ያ ያስማማናል። በታሪክ ላይ ያለን ጋር ተመሳሳይ ነው። ለምሳሌ ቴዎድሮስ ካሳሁን አፄዎቹ አፄ ምኒልክ ለሱ ኢትዮጵያን ያዳኑ ንጉስ ናቸው፣ ለእኔም ኢትዮጵያን ያዳኑ ንጉስ ናቸው። አፄ ኃይለስላሴ ለሱ ኢትዮጵያን በጥሩ ሁኔታ ይመሩ ንጉስ ናቸው፣ ለእኔም በጥሩ ሁኔታ ይመሩ ንጉስ ናቸው። የትኛውም አማራ ብሔርተኛ ከዚህ ጋር የሚስማማ ነው። የእኛ ትግል እንድጎሉም ሀገራዊ መግባባትን መፍጠር ነው። ስለዚህ የቴዎድሮስ ምሳቤ ያ ነው። ኦልሬዲ ኢትዮጵያን አንድ አድርገን በሰላም እንኑርባት ነው። እኛ ምን እያልን ያለ ነው? ብሔሮች ብሔረሰቦች የራሳቸውን ተወካዮች ይዘው መጥተው መግባባት ላይ መድረስ መቻል አለብን እንጂ እኛ ዲክቴት የምናደርገው የትኛውም ህዝብ አይኖርም። ቴዲ ጋር ልዩነት እንኳን ቢኖረኝ አሁን ላይ ጠላቴን በደንብ አድርጎ እየመታልኝ ያለ ግለሰብ ነው። ስለዚህ ምንም እዚህ ግባ የሚባል የሚያጋጭ ነገር የለኝም ከቴዲ ጋር። ቅድም እንዳነሳሁት በብዙ ጉዳዮች ላይ የሚያጠላ ነገር የለኝም። ከዛ ደግሞ አሁን ላይ በብልጽግና መንግስት ግፍ ጭቆና ነው በደንብ እንትን እያለ ያለው እያሳየ ያለው። እስክንድር ነጋን በተመለከተ መጥራት ያለበት ነገር አለ። በአማራ ፖለቲካ ውስጥ ሁለት እሳቤ፣ አሁን እነኚህ ሰዎች ሁለት እሳቤ የሚሉትን ወይ አምጥተው ቢያሳዩ። እስክንድር ነጋ ላይ አንድና አንድ የተነሳው ቅሬታ የመሪነት የሊደርሺፕ ኳሊቲና አቅም ጥያቄ የተነሳው። ልጁ የመምራት አቅም የለውም። ትግሉ እያንሳፈፈ ጥሏቸዋል። አሁንም መሪ ነን ብለው የተቀመጡት ወዳቂዎች ናቸው። እኔ በግልጽ ነው የምናገረው። ብቁ አይደሉም። የአማራን ትግል ለመምራትም በቀጣይነት ኢትዮጵያንም ለመምራት ብቁ አይደሉም እነኚህ ሰዎች። ስለዚህ እያንጋለለ ይጥልሃል። እስክንድር ነጋ ተጥሏል። ኦልሬዲ ከጨዋታ ውጭ ወጣ ነው። ለምን ራሱ ለዲስከሽን እንደምናመጣው አላውቅም። እነኚህ ሰዎች ኦልሬዲ በኢትዮጵያ ጣፋንታ ላይ ከሌሎች ብሔር ብሔረሰቦች ጋር ቁጭ ብለን መክረን ነው የምንፈታው ይሉሃል። በዛ በጎራም ያለው በዚህ ጎራም ያለው ስለ ኢትዮጵያ አንድነት ስትጠይቃቸው ስለ ኢትዮጵያ አንድነት ተመሳሳይ ነገር ነው የሚያነሱት። ምንድነው ልዩነታችሁ ስትላቸው ሁለቱም በጣም ነው የሚወዱት ስልጣን። በሁለቱም ጎራ ያለው ዘመናቸውን ሙሉ ስልጣን ሲያሳድዱ ኖሩ፣ አልተሳካም። አሁንም ጫካ ውስጥ ገብተው እያመሱ ነው ያሉት በስልጣን ነው እንጂ እዚህ ግባ የሚባል ልዩነት የለም። ልዩነት ይመጣው ለምሳሌ ኢትዮጵያ ውስጥ ይሄ መንግስት ከወደቀ በኋላ የወለጋ አማራ ታግሏል። በአርሲ ህዝባችን የፖለቲካ ውክልናን ይሻል። ይሄ ህዝብ በምን አይነት ሁኔታ ነው የፖለቲካ ውክልናን የሚያገኘው? ያ ትልቅ ክርክር ውስጥ ሊከተል ይችላል። ለምሳሌ የወለጋ አማራ የሚታገለው በምስራቅ ወለጋ፣ በሆሮ ጉዱሩ ወለጋ፣ በተለያዩ የወለጋ አካባቢዎች ላይ የልዩ ዞን ጥያቄዎችን ያነሳል። ይሄ ልዩ ዞን ጥያቄው የማይከበር ከሆነና በራሱ የጸጥታ ኃይል የማይዳኝ ከሆነ በራሱ ቋንቋ መማር የማይችል ከሆነ አሁንም ጄኖሳይዱ የሚቀጥል ከሆነና ወለጋ ያደርገን ኑሮ የሚሉ ከሆነ እነኚህ ሰዎች የታገሉለትን ህዝብ መልሰው እሳት ውስጥ ነው የሚጥሉት ማለት ነው። ስለዚህ ይሄ ልዩነት ሊያመጣ ይችላል። ነገር ግን አሁን ላይ ያለው ሁኔታ ወይ የተጻፈ ነገር የለም። ዲቤት እንዳናደርግ ቁጭ ብለን ምንም ቁጭ ብለው አንድ ሰው የተለያየ አይዲዮሎጂ ካለው አንድ ድርጅት ውስጥ መግባት የለበትም። እነኚህ ሰዎች አንድ ድርጅት ውስጥ ገብተው እየሰሩ ያሉት ኦልሬዲ አሁን ገቡ አይደለ? አንደኛው በደንብ ተደርጎ ከጨዋታ ውጭ ወጣ፣ ሰሚት አድርጎ ገባ፣ አለቀ። ያን የተፈጠረ ከዛ ሌላኛው ደግሞ ከጨዋታ ውጭ ይወጣል። ይሄ ነው በቃ
አቅማቸው እንትንም ይላል በቂ አይደሉም እነዚህ ሰዎች። ስለዚህ እየተንጋለሉ መውጣታቸው አይቀርም። የስልጣን ሽሚያ ነው አሁን ላይ ያለው። ያም ነው ሲያባላቸው የነበረው እነዚህ ሰዎች እንጂ እስቲ ዲፋይን አድርጉት። ምንድነው ልዩነታቸው? የአካሄድ ልዩነት ከሆነ የአካሄድ ልዩነት አለን ብለው ማቅረብ ነው። ከዛ ውጭ ግን እዚህ ግባ የሚባል ልናቀርበው የምንችለው ነገር የለም። ነገር ግን የህዝባችን እጣ ፈንታውንም ያሳስበናል። ጽፎ መምጣት መቻል አለባቸው። እኔ ታግዬ የአማራን ህዝብ ውክልና እንዳያገኝ አድርጌ ማስቀረው ከሆነ ምንም ለምን መታገል አስፈልግታል? አሁንም ከክልል ውጭ የሚኖረው ህዝብ ሌላውን ትተን ኦሮሚያ ላይ እንኳን ኦፌኮ ባመነው ከ20 ሚሊዮን አማራ በላይ ጀዋር መሐመድ በቃሉ 19 ሚሊዮን አማራ አለ ብሏል። ያ አማራ የፖለቲካ ውክልና ያስፈልገዋል። ያንን ማድረግ መቻል አለብን። ያንን የምናደርገው ደግሞ ወለጌ ሆነ ወይም የሀረርጌ ሰው ሆነ ወይም የአርሲ ሰው ሆነ ኑር ብለው አይደለም የምታኖረው ያንን ህዝብ። ያ ህዝብ ተገቢውን የሆነ የፖለቲካ ውክልና ይሻል ያስፈልገዋል። ቴዲ አፍሮን በተመለከተ ግን በመጨረሻ ቴዲ አፍሮ አንድ ያነሳው ነገር አለ። ኢትዮጵያዊነትን በተመለከተ የጋራ ብሔራዊ አርማችንን ብሔራዊ ሰንደቃችንን በተመለከተ ያ መገፋቱን አንስቶ ነው ያቀረበው ቴዎድሮስ ካሳሁን። ያ የሚጎረብጠው ያ የሚከረፈው ቡድን ደግሞ አሁንም መጥቶ እያለቀሰ ነበር፣ ወደፊትም ያለቅሳል። ይሄ ግለሰብ ስለ አረንጓዴ ቢጫ ቀዩን አንሳው ነው ያለው እንጂ የቪየትናምን ባንዲራ አንሳው አላለም፣ ወይም የግብፅን ባንዲራ አንሳው አላለም። አንድ የሚያግባባን ባንዲራ አለ፣ ያንን አንሳው ነው ያለው። ያ የሚጎረብጠው ኃይል ሊመታው ይችላል እንጂ እኛ ላይ ማሳበብ ያስፈልጋል ብዬ አላስብም። እኛ የምንመታበት ምንም ምክንያት የለንም። የኔን አጀንዳ ነው ያራመድልን። ቴንኪው ቴዲ፣ እኔ ጋር ስለመሽ ደህና ደሩ። ቴንኪው ኡኗችን፣ ቴንኪው አማራ ኪላ። ኦኬ ሰላም ብያለሁ። ይሰማል አይደል? ይሰማል። ኦኬ ቴንኪው። አይ ቲንክ በፋኖ በኩል አንድ ወንድማችን መጥቷል እና የፋኖ ትግል ላይ ሀሳብ መስጠቱ ጥሩ ነው። ግን የፖለቲካ ፓርቱን አይ ቲንክ የፖለቲካ ክንፍ ሰዎች መጥተው ቢናገሩ ሞር ሰውም ይረዳል። ቢኮዝ ልጁም ምንድነው የማያውቀው ያልገባውን ነገር ስለተናገረ ማለት ነው። የብሔር ፖለቲካና የዜጋ ፖለቲካ ማለት የገሌ ደጋፊ ነው የገሌ ደጋፊ ነው ማለት አይደለም። አንድ ሰው የብሔር ፖለቲካ ደጋፊ ከሆነ የኢትዮጵያን ህገ መንግስት አንቀጽ 8 የሉዓላዊ የሆነ ስልጣን ለብሔር ብሔረሰቦችና ህዝቦች ባለቤት ናቸው የሚለው መደገፍ አለበት። በቃ የዚህ ደጋፊ ሆነ ነው የምጀምረው። አሁን ብዙ ጊዜ ስለ ህገ መንግስት ሲነሳ ህገ መንግስቱን እንቀዳለን ምን አለ። የኢትዮጵያ ህገ መንግስት ባይዘው የሁለት አንቀጾች ውጤት ነው። ሌላው በሙሉ አን ኤክስቴንሽን ኦፍ ዲስ ቱ አርቲክልስ አንቀጽ 8 እና አንቀጽ 39። አንቀጽ 8 ስልጣን ለብሔር ይሰጣል። አንቀጽ 39 ደግሞ ራስን በራስ ማስተዳደር እስከ መገንጠል ማለት ይሰጣል። እነዚህ ሁለቱም ቢያንስ መገንጠል የሚለውን ይዘው ራስን በራስ ማስተዳደር ሰልፍ ዲተርሚኔሽን እና ሰልፍ ዲተርሚኔሽኑ እንዴት ነው ሰልፍ ዲተርማይን የሚደረጉ ሲል ሰልፍ ብሎ የሚያስበው ብሔር ብሔረሰቦችን ህዝቦች ነው። ይሄ የብሔር ፖለቲካ ይባላል። ከዛ ውጭ ያለው ሰልፍ ዲተርሚኔሽኑ በግለሰብ ሲሆን ልክና አዲስ ታይምስ የሚከተሉት ደግሞ ሲሆን የዜጋ ፖለቲካ ይሆናል ማለት ነው። ስልጣን ከብሔር ብሔረሰብ ይወርድና ህገ መንግስቱ ልክ ስልጣን ከብሔር ብሔረሰብ ሲወርድ ህገ መንግስቱ ተቀደደ ማለት ነው። ስለዚህ እነዚህ ሁለት የፕሪንሲፕል ልዩነት ያላቸው። ይሄንን ወንድማችን ቅድም ሀብቴ የሚባለው ወንድማችን ያውቀዋል አያውቀው፣ አለቆቹም አያውቁትም እና የፖለቲካ ክንፎቹ ሜይ ቢ ለአስረስ ምናምን መተው የሚናገሩ የህግም ትምህርት ስላለው እሱ መከራከር ይችላል። የእሱን አቋም መስማት ይሻላል ብዬ አስባለሁ። እና አሁን ቅድም እንትና አዲስ ስለሚበጠብጥ ነው። ግን አማራ ነኝ ካላሁን የአዲስ ችግር የሚሆነው ምንድነው? ኦሮሞም ነኝ አማራም ነኝ ብሎ በሁለት ቢላ ነው ሊበላ የሚፈልገው። ትግል ላይ በሁለት ቢላ አይበላም። ቢኮዝ የኦሮሞ የፖለቲካ ክንፍና የአማራ ፖለቲካ ክንፍ ግጭት ውስጥ ገብቷል። ወደር ብልጽግና በለው ኦነግ በለው ከአማራ ካለው ጋር ጸብ ውስጥ ገብቷል። ስለዚህ በአዴን ነው ልትሆን የምትችለው እንኳን በቃ ማክሲመም ለገሰት ሁሉ ነው ልትሆን የምትችለው። እንደው ታማኝነት ሳለው ለምሳሌ ከቲፒኤልኤፍ ጋር እየተዋጋ ግማሽ ትግሬ ግማሽ አማራ ትግሬና አማራ የሚል ፖለቲካ ይዞ ቢመጣ አታም ነው። ቢኮዝ ለመረጃም አሁን ከኦሮሞ የታጠቁ ኃይሎች ጋር ወይም ከኦሮሞ ፖለቲካል ክላስ ጋር እየገጠመ ነው። በዚህ ውስጥ አዲስ ታይምስ ኢዝ ዘ ወርስት ካንዲዴት በአማራ ፖለቲካ ውስጥ ለመገኘት ማለት ነው። ሰምታይምስ ከሁለት መወለድ በጣም እኔ ቢዩቲፉል ነው ማስበው፣ እድልም ነው ነው ማስበው። በእንደዚህ አይነት ሲቹዌሽን ደግሞ ለአማራ ላያቢሊቲ ትሆናል። ኦኬ ያ ነው አይ ቲንክ ከተገፋ መገፋት ያለበት ትክክለኛ ሀቁ ያ ነው እንጂ እኔ በፖለቲካ አመለካከቱ ብዙ አማራዎች ኢትዮጵያኒስቶች አሉ። የሚከራከራቸውም እኮ ጎንደሬ ነው ጎጃሜ ነው የሚሉ ናቸው። አንድ ሰው ጎንደሬ ጎጃሜ ካለ እኮ ኢትዮጵያኒስት። ኢትዮጵያ በዜጋ ፖለቲካ ስትኮለኮል ጎንደሬና ጎጃሜ
ወለጌና ባሌ ነው የምትሆነው። የዚህ እኮ አዲስ ታይምስ የሚተቹ ሰዎች ጋር ብዙ ልዩነት የላቸውም። እነሱ ግን አዲስ ታይምስ አዘ ግለሰብ አዛን ኢንቲቲ ኦሮማራ ነው እና ሁለቱንም ይዞ ለመሄድ ነው የሚፈልገው። አይሆንም። ያ ነው ከተገፋ። አሁን እኛ ድሮ ውጣ ስንለው የነበረው ወይ ምረጥና አማራ ከሆንክ አማራ ሆነና ወይ ኦሮሞ ሆነና በዛኛው ሳይድ ሆነ ታገለ። ሁለቱንም ግን ይዘህ አይቻልም ነው። እሱም ደግሞ በፖለቲካው ታያለ። ሰላሌን ስትነካው የእናቴን ሀገር አትነኩም ይላል። የአባቱን ሀገር ደግሞ የሆነ ሸዋ አካባቢ ደግሞ ስትነካ የአባቴን ሀገር አትነኩም ብሎ ከኦሮሞች ጋር ይጣላል እና ልጁ መሀል ላይ ለሁለታችንም አደጋ ነው። እንዲያውም እኔ ቢያስታርቀን ጸባችንን በእኛ መካከል ያለው ድልድይ ሆኖ ከተወለደ የማይቀር እንደዚህ ድልድይ እኮ ነው። በሁለቱ ብሔሮች መካከል ድልድዮች ናቸው ባይዘው እና እንደ ድልድይ ሆኖ የእኛና የኦሮሞን ፖለቲካ ቢያነጋግረን ቢኮዝ እነሱም ያምኖታል፣ እኛም እናምናል። እኛም ግማሽ ዘሩን ይዘን እናምነዋለን፣ እነሱም ግማሽ ዘሩን ይዘው ቢያገናኝ እንደሱ አይነት በጣም ብዙ ሰዎች አሉ እና ለእኛ መሀል ሆኖ እንደውም ለእኛ አግዞ ለምን ኦሮሞችን ይናገራል? ይህ እኮ ማጣላት ነው። ለምን ያባላናል አይደል? ኦልሬዲ የምንባለው ይበቃናል። ስለዚህ እኔ የሽምግልና ነገር ቢያቋቁምና የሽማግሌዎች ማህበር ቢያሸማግለን በሽምግልና ብዙ ነገር መፈታት ስለሚችል ባህሉም ስላለ ያን ቢያደርግ መልካም ነው እላለሁ እና ከተገፋም በዚህ እንጂ በፖለቲካ አቋሙ ማንም ሰው መግፋት የለበትም። እዚህም አሁን ቅድም ሲገፉት አይቻለሁ። ስቅ ያለ መግፋት አይችሉም። መብቱ ነው። አንድ አማራ ሆኖ መብቱ ነው። የሚፈልገውን ፖለቲካ ማራመድ ይችላል። ከፈለገ አፍሪካዊ ነኝ ብሎ መምጣት ይችላል። እኩል ነው መብታቸው። እኔም የትኛውም አማራ አዲስ ታይምስም አማራ ነኝ ብሎ የኦሮሞውን ዘሩን ኢግኖር አድርጎ ከመጣ ከኔ የሚለየው አንድም ነገር የለም። እኩል ነን። ይሄ በዚህ እንዳለ ሆነ የቴዲ ላይ ነገር ቅድም በጣም ከትግራይ የመጣ ወንድማችን ገርሞኛል። ማለት ሪያሊቲው ባይዘው ይሄ ነው። ቴዲ የአማራ ብሔርተኛ ኢትዮጵያ ናሽናሊስት አክራሪ ኢትዮጵያዊ ከሆንክ የአማራን ብሔርተኝነት ኢትዮጵያን አትጠላት። ቢኮዝ የአማራ ብሔርተኛ ኢትዮጵያ ንጉሶችን የምታወድ ስናት። ቴዲ ኖቲስ አድርገው ከሆነ የሐምሌ ፋኖስ አፄ ኃይለስላሴ የነሐሴ ጀንበር ሚኒሊክን ሁለቱ በነሐሴና ሐምሌ የተወለዱ ስለሆኑ እንደ ብርሃን ነው ያያቸው ብሎ የሚገልጻቸው እና አማራ ሁሌ የአማራ ትግል ካየ ወደ አባቶቻችን ዘመን እንመለሳለን፣ የአባቶቻችን ታሪክ እንደግማለን። ቴዲም የአባቶቻችን ታሪክ እንደግማለን እንጂ እንደሌላው ለብ አይደለም። ለፖለቲካም ለነገሮችን ለማስተዋል ብዙ የሚከብደው ሰው ስላልሆነ የአማራን ብሔርተኛ ኢትዮጵያ የሚጠላት አይመስለኝም። ቢኮዝ የአማራ ብሔርተኛ ኢትዮጵያ ይሄ ሁሉ የሚመኛት ነው። ይሄ ሁሉ ሰው የሚመኛትን አረንጓዴ ቢጫ ቀይ ከፍ የምታደርግ ናት። እንትኑንም የሚኒሊክን ሐውልት በወርቅ የምትሰራ ናት። ይሄ ቴዲን የአማራ ብሔርተኛ ቴዲን ሊያስቀይሙ አይችልም። ይሄ ነው ሴት ኤንድ የዘፈነበትን ታይሚንግ ካየ አማራ ሲታገል ነው። ትግሬዎች ሲታገሉ አልዘፈንም፣ ኦሮሞዎች ሲታገሉ አልዘፈነላቸው። አማራ ሲታገል ዘፍኗል። ሰፖርት ትግላችንን ያደርጋል። ብዙ ብሔርተኛ የተስማማበትም ለዛ ነው እና በዚህ ሊያጠቁት ይችላሉ። አሁን ባለው ሰዓት አማራ ያመሰግነዋል። ያደረገው ነገር አንሳው ባንዲራህም ብሎ ከጎናችን ተሰልፏል። አማራ ባንዲራ ከፍ እንደሚያደርግ ማለት ነው። ቢኮዝ የትግል ዘፈን ነው፣ ወደን እንጣለን። የእኛን ትግል አይ ቲንክ በደንብ ኤሌቬት የሚያደርግ ነው። ለዚህ ደግሞ የተሰጠው መልስ በጣም እጅግ ልብ የሚሰብር ነው። ቆማጣና ለማኝ ምናምን ይሄ በጣም ቢያሳፍር ማህበረሰብ ላይ የተዘመተ ነው እና በብልጽግና በኩል ገንዘብ ተከፍሏቸው ኦሮሞን ብሔር እንወክላለን ብለው ግን የማይወክሉ ሰዎች የዘፈኑት ህዝባችንን ያስቀየመ ሳንነካቸው ዳኛዋ ለዘፍኑ እንኳን መልስ ቢሰጡ አንድ ነገር የመልስም አይነት አለው እና ይሄ መወገዝ አለበት። ሁሉም ሰው ማውገዝ አለበት። የአማራ ህዝብ ለማኝ አይደለም ወይም ሰፋሪ አይደለም እና በዚህ ልክ መሳደብ ስህተት ነው፣ የሽንፈት ምክንያት ነው ላለው ቴንክ ዩ አኪላችን። አዲስ ታይምስ ቴዲ ደስ ይላል። አንድ ዋልጋሪ ምን ሆንክ ደግሞ? ምን ደግሞ አካሄዱ አማራ ኪላ አፈ ጉባኤውን በሳገሉብን ነበረ። ለወደፊቱ እንዳይደገም ያክል ለማለት ነው። ማን ነው አፈ ጉባኤ? ማለት ቴዲ ነው። በዚሁ ከቀጠልክ መጨረሻ አዲስ ታይምስ ማክሲመም ሊሆን የሚችለው ለገሰ ቱሉ ነው ብለዋል። አይ ነው የኔም ራሴ እያሳቀኝ ነበረ። ኤኒዌይስ እኔ ለገሰ ቱሉም አይደለሁም ገዱ አንዳርጋቸውም አይደለሁም። እኔም ሆነው እስክንድር ነጋን
ከሆንኩም እንደሱ ነው ሀሳቤ እና የባዴንም አስተሳሰብ የለኝም። ኦሮማራ ላልከኝ፣ አዎ ኦሮማራ ነኝ። ኦሮማራ ማለት የኦሮሞ ህዝብ ህዝቤ ነው፣ የአማራ ህዝብ ህዝቤ ነው። ይሄንን አምናለሁ፣ እቀበላለሁ። ከዛ በተረፈ አስተሳሰቤ የኦሮሞ ብሔርተኝነት በጣም ነው የምጸየፈው። የእነ አኪላ አይነት የአማራ ዘረኛ፣ በጣም አጸያፊ ዘረኛ የአባቶቻችን ዘመን ብሎ አኪላ ማንን ነው ዘመነ ካሴን የባሪያ ልጅ ነው የሚለው። እኔ ንጉስ ልጅ ነኝ ዘመነ የባሪያ ልጅ ብሎ የሚተነትን ነው። በቪዲዮ አለኝ ላቀርብልሽ። ዘመነ የክላስ ሃይራርኪ የዛኔ የነበረውን የባርነት ዘመን የሚናፍቅ ነው። ይሄ ጭሰኛ ግፍ አሳዳሪ ነው ምናምን የሚሉት እነሱ የአኪላ አባቶች ከሆኑም አላውቅም። የአኪላ ምን አይነት የባላባት ልጅ እንደሆነ አላውቅም። ግን እሱ የሚለው የእሱ አባቶች መሬት እያረሱ የዘመነ ቤተሰቦች ምናምን ወስደው አርሰው ምናምን የሚሰጡ አይነት ነገር የኋላ ቀር የ18ኛው ክፍለ ዘመን ፖለቲካ አራማጅ ነው በአማራ ፖለቲካ ውስጥ እና እንዲህ ሲያወራ አርቲኩሌት ሲያደርግ ምናምን ነገሮችን ሲያቀላጠፍ ፖለቲካ እንዳይመስላቸው የኋላ ቀር የድንጋይ ዘመን ፖለቲካ አራማጅ ነው እና በአማራው መካከል ራሱ ባሪያና ንጉስ አለ እና እንደዚህ አይነት ፖለቲካ የሚያራምድ ሰው እኔ የሚጠቅም ነገር አለው ብዬ አላስብም። ግን እኔ ፖለቲካ አስተሳሰቤ ያው ኢንዲቪዥዋል ራይት ያስፈልጋል ባይ ነኝ። በኦሮሞ ፖለቲካ እና በአማራ ፖለቲካ መሀል ላይ ቆምኩ ሰው አይደለሁም፣ አስታራቂም አይደለሁም። እኔ ሀሳብ ነው የሚይዘው። ሲፈልግ ይታረቅ አይታረቅ እንዲታረቅ እፈልጋለሁ። ኢትዮጵያ ህዝብ ግን ኦሮሞና አማራ ታረቅ አይደለም። እኔ ሀሳቡ ኢትዮጵያን የሚበጃት ይሄ ነው። የሰው ልጅን በሰላም የሚያኖረው ሰዎች ሁሉ እኩል የሚሆኑባት ኢትዮጵያ ስትኖር ነው። የአማራ ህዝብን ጭፍጨፋ፣ ግድያ፣ መፈናቀል ሪኮግናይዝ አደርጋለሁ ብቻ ሳይሆን እደግፋለሁ። ይሄን ማድረገው ግን አማሮች ደስ እንዲላቸው፣ አማሮች እንዲወዱኝ፣ ግማሽ ጎኔ ስለሆኑ አይደለም፣ ሰብአዊነት ስለሆነ ነው። ቴዲ ሲሪየስሊ እንደጋግሜ ነገር ያለው እውነት ስለሆነ ነው የማደርገው። በዚህ ሁኔታ ሌሎች ብሔረሰቦችን ቢጠቁ ከእነሱ ጋር ቆማለሁ። ኦነስትሊ ነው የምልህ። አሁን ጌዶ ተደጋጋሚ እንደ አማራ ቢጨፈጨፍ ጌዶ ሆኜ ታገኘኝ ይሆናል። ስለዚህ የኔ የፖለቲካ አስተሳሰብ እንደዛ ነው እና ይሄን ነው። ግን አንድ አባባሉ እንደውም ወረስ ካንዲዴት ነው ሀብታሙ በእኛ ትግል ውስጥ ያለው የሩዋንዳ ጄኖሳይድ ሲደረግ ቴዲ ታስታውሳለህ? እንግዲህ የሁቱ ፕሬዚደንት ነው የተገደሉ አይደለ? ማነው ስሙን ጠፋኝ። ጁቨናል ሃቪየር ማኒ የሚባል የሁቱ ፕሬዚደንት ነው። ቱትሲዎች ላይ ነው ግን ጭፍጨፋ የተደረገው አይደለም? ኤክስትሪም ቱትሲዎች ናቸው እንትኑን ያደረጉት እና ሁቱ ምንድነው ሞዴሬት የሆኑ ሁቶችም ይጠቁ ነበረ፣ እንትን ይሉ ነበረ። ሞዴሬት የሆኑ መሀል ላይ የሆኑ ከሁለት የተወለዱ የተጋቡ ምናምን ተብለው እነሱም ይገደሉ ነበር እና ወይም ይገለሉ ነበር እና እንደዚህ አይነት ፖለቲካ ነው አሁን እኔ የሰማሁት ከማን ነው ከአኪላ አንተ ወረስ ካንዲዴትን እንደውም ከሁለት ስለተወለድ ካናምንህም የሚለው ነገር ሩዋንዳ ላይ ተፈጽሟል። ባይዘው መሀል ላይ ያሉ ሰዎችን የተጋቡ እናንተን አናምናችሁም ብለው ቤታቸው ሄደው የተጋቡ ሰዎችን ሊስት ይዘው ይገሉ ነበረ። ከሁለት የተወለዱ ሰዎችን ይገሉ ነበር። የራሳቸው ዘር ግማሽ የሆነውን ማለት ነው እና ይሄ አስተሳሰብ ጄኖሳይዳል የሆነ አስተሳሰብ ነው እና እኔ በአጠቃላይ ግን ቀድመም የነበሩት የአማራ ልጆች አሁን አንደኛው የገባው ፋኖ ነው የሚለው ለምን መሳሪያውን ይዞ ለምንድን ነው? እኔ እኮ ሀብታሙ በሻ የእኛም ፖለቲካ አይወክል ምናምን ከሚል ለምን አንድ ቀበሌ አያስለቀቅም? ምን አይነት ድንቁርና ነው? ዩሪ እዚህ ጋር የሚቀደደው አይበቃም? ወንድሜ መሳሪያን ወልወልና ቀበሌ ያስለቀቅ። እዚህ መታ አትቀደድ። አማራ ነፃ የሚወጣው ቀበሌ በማስለቀቅ ሰፈር በማስለቀቅ ከተማ በማስለቀቅ ከዛ ወደ ከተማ ወደ አዲስ አበባ ወደ 4 ኪሎ በመምጣት እንጂ ፌስቡክ ላይ ቲክታክ ላይ በማውራት አይደለም። እና እኔ እንደዛ ብዬ አስባለሁ። ከዛ በተረፈ እኔ አማራ ፖለቲካ ውስጥ የብሔር ፖለቲካም አላራምድም። አማራ ፖለቲካ ውስጥ ሜምበር አይደለሁም፣ እንትን አይደለሁም፣ ጥይት አላነሳውም፣ አባል አይደለሁም፣ ምንም የሆንኩት ነገር የለም። ደጋፊ ነኝ፣ ዝም ብዬ ሲምፕሊ ደጋፊ ነኝ። እና እሱም ደግሞ ድጋፍ ደግሞ ካላስፈለጋችሁም ችግር የለውም ማለት ነው። እና እኔ ግን የምደግፈው ማለት ነው የፖለቲካ አስተሳሰብ ዋናው ምንድነው ኢትዮጵያዊነት፣ እኩልነት የሚለው ነው። እና ጆሮ ተደበስበሳ የተነገረች ንግግር አድምጫለሁ። ድጋፍ ካልፈለጋችሁ ኢትስ ኦኬ ችግር የለውም ያልከው፣ የእኔን ድጋፍ ካልፈለጉ ችግር የለውም። ወዴት ልትሄድ ነው? እኔ ወዴትም አልሄድም፣ ያለሁበት ነው የምቆመው። እንዴ የት የሚሄድበት ነገር አለ? የትም እኮ አልሄድም አልኩ እኮ። እኔ የእኔ መስመር ቴዲ ታውቃለህ፣ የእኔ መስመር ኢትዮጵያዊነት ነው አልኩ። እዚህም አማራ ትግል ውስጥ እኮ የአማራን ስደግፍ
እኔ ኢትዮጵያን አስቤ ነው የምደግፈው። ሰብአዊነትን ብያለሁ እኮ አንተ ያው እንግዲህ መንዘር መብት ነው። እንደዛ ነው እና አደግፉ። እዚህ በጣም እኮ ይጋጫል። ቅድም ደግሞ ቴምር እዚህ ጋር ቁጭ ብላ የእኛ ብሔር ብሔረሰቦችን ነፃ ልናወጣ ነው የምንታገለው፣ የእኛ ትግል ኢትዮጵያዊነት ነው ትላለች። እሷ ያመጣችው ልጅ ደግሞ ኖ የእኛ ትግል የብሔር ነው ይላል። እና ግራ የሚያጋባ ነው። እዚሁ መድረክ ላይ 2-3 ነገር የሚናገሩት እኔ አያገባኝም። ባይዘወይ የርዕዮተ ዓለም ትግል አይደለም የማደርገው። የአማራ ብሔርተኝነት እግር አወጣ አላወጣ ዘረኝነትን እኔ ይቃወማለሁ። ባይዘወይ የአማራ ነፃነት እፈልጋለሁ። የአማራ ብሔርተኝነት ግን አኪላ የሚያራምደው ከሆነ በቃ የአማራ ብሔርተኝነት በጋዝ በመርዝ ጭስ መጥፋት አለበት እና አኪላ የሚያራምዱት ከሆነ የባሪያና የጨዋ ልጅ የሚል ከሆነ ገብቷል። ዜጎችን ሁለት አድርጎ የሚከፋፍል ከሆነ ጥላቻ፣ ሌሎች ብሔር ላይ ጥላቻ የሚያነሳ ከሆነ ሌላውን ብሔር በጠላትነት የሚያይ ከሆነ እንደዚህ አይነት ብሔርተኝነት አይጠቅምም። ሄዶ ጀኖሳይድ ነው የሚያመጣው እና እነዚህ ነገሮች መጥፋት አለባቸው እያስባል እና ይሄ ቴዲ ለነበረን ቆይታ በጣም አመሰግናለሁ። ከልቤ ነው ማከብራቸው።